እሺ ዶክተርዬ እንዴት ነህ? ምን ነው ስትመረምረኝ ጤነኛ መሆኑን አላወቅም ነበር እንዴ? ስታይ እንደነገጥክ። ምንድን ነው ከእኔ የምትፈልጉት? ትንሽ ነው፣ ቀላል ነገር ነው ካንተ የምፈልገው እኮ እሱ ምንድን ነው? ትሁት እንግዲህ በመጨረሻም ቲናን ከቤት አስወጣታለች። በቲና ምክንያት እንግዲህ ቤተ ክርስቲያን ልሄድ ነው በማለት በሰበቡ እንግዲህ ከቤት እንድትወጣ አድርጋታለች። በሌላ በኩል ቲና ከዛ ቤት ከወጣችም በኋላ እንዴት ነፃነት አለው መስላችሁ? እጅና እግራችሁ ደህና ከሆነ እንዲሁም ደግሞ ንጹህ አየር መቀበል ራሱ በጣም ያስደስታል እና ትሁት አንዴ ልሩጥ እንዴ በማለት ልክ እንደ ሕፃን ልጅ ሲያጫውታትም ነበረ። ይሁን እንጂ ትሁትን በግርምት እያየቻት ነው። ቆይ ወዴት ነው የምንሄደው ብትላት ልትናገር አልቻለችም። ነገር ግን ከዛ ቤት አስገዳ ነበር ያስወጣቻት። እኔ ከዚህ ቤት ሰራተኛ ነኝ፣ ቁርስ ሳላበላ እነሱንማ አንቺን ይዤሽ አልሄድም በማለት ብትናገርም ትሁትን ግን ጸጉሯን በመያዝ እንዲሁም ደግሞ አሳምማ እኔ የቤቱን እመቤት ነኝ፣ ስለዚህ ነው ያልኩሽን ነገር ማድረግ አለብሽ፣ ደግሞ ቦታሽን ማወቅሽ ልክ ነው፣ በተለይ ደግሞ የቤት ሰራተኛ እንደሆንሽ ገብቶሻል እና ከኔ ጋር ሰጣ ገባ እንዲሁም ደግሞ መሳፈጥ የለብሽም፣ ስለዚህ እኔ የምልሽን ነገር ታድርጊያለሽ በማለት እንግዲህ ከዛ ቤት እንድትወጣ አድርጋታለች። አባባ እንግዲህ የትሁትን ሁኔታ ከተገነዘቡ በኋላ ትሁት ለምንድን ነው ግን ያ የእህትሽ ልጅ ፎቶ ከመጣ በኋላ በጣም ጸጥተኛ እና ዝምተኛ ሆንሽ? በሰላም ነው ችግር አለ ብሎም ጠይቋታል። ይሁን እንጂ ትሁት አይ አባባ ምንም አይነት ችግር የለም በማለት ነበር የመለሰችለት። ትሁት በራሷ ችግሮች ላይ ያሉባትን ነገር እንዲሁም ደግሞ ከእነሱ ላይ ራሱ በእሷ ምክንያት ተመስገን የሚበረጣቸው እኔ ስላለው ነው ከዚህ ቤት በማለት ያው እንግዲህ የተጨማሪ የመጣባትን ነገር መናገር አልፈለገችም። ተናግራም እንግዲህ ማስጨነቅ አልፈለገችም እነሱን። ይሁን እንጂ አባባ ማልነግረው ስትል ምንም ችግር የለም ልጅ በርጅ በማለት እንግዲህ ጥሏትም ይወጣል ኪችን ውስጥ። በሌላ በኩል እንግዲህ ዳኒ ለሽምግልና እየተላከው ከክፍለ ሀገር ወደ ቤተሰቦቹ ተመልሶ መጥቷል። ኤደን ተመልሶ ከመጣ በኋላ በደስታ ነበር የተቀበለችው። ነገር ግን ከዳኒ ፊት ላይ አንድ የሚነበብ ነገር ነበረ። ዳኒ በሰላም ነው? ለምንድን ነው ፊት እንደዚህ የሆነ ብላ ብትጠይቀውም እሱ እኔ ምንም አልሆንኩም ደህና ነኝ በማለት ጉዳዩን መናገር አልፈለገም። እንግዲህ ኤደን አታገባም የተባለም ይመስላል። በሌላ በኩል ደግሞ አትመጥንም ተብሎም ሊሆን ይችላል። ብቻ ለኤደን ምክንያቱም ምን እንደሆነ ሊናገር አልቻለም። እንግዲህ ኤደንም በጣም ስለምትወደው ከቤቱ ላይ አንብባ የተረዳችው አንድ ነገርም ነበረ። ታዲያስ መቼ ተወሰነ ሽምግልን ነው በማለትም ጠየቀችው። ዳኒም እንግዲህ አይ እሱንማ እኮ ይደርሳል እኔና አንቺ ስንግባባ ስንማከር በማለትም ይመልሳል። እሺ በማለትም እንግዲህ አጀሪት ዝም ብለዋለች። በሌላ በኩል እንግዲህ አጀሪት ታማሚ መስላ አባባ ዶክተር ይዞላ መጥቶ ነበረ። ዶክተሩም እንግዲህ እባክህ ልመረምራት ነው እና ከዚህ መኝታ ክፍል ውጣልኝ በማለት አባባን ይጠይቀዋል። አባባም ይኸውልህ ዶክተር እባክህን እኔ ከዚህ ክፍል መውጣት አልፈልግም፣ መፈርመርና መፈተሽ ከፈለግ ከኔ ያለው መርምራት ምንም አትሆንም፣ ያው አለ አደለ የልጅ ሚስት ነች፣ በሽታዋ ምን እንደሆነ እኔ በደንብ ማወቅ ይገባኛል፣ በግልጽም እንደረዳት ይሄ ትልቅ መንስኤ ነው እና እኔ ያለው መፈትሻት ከዚህ ክፍል እንድታስወጣኝ አታስገድደኝ በማለት ያናግረዋል። ዶክተርም እንግዲህ የአባባን ሀሳብ በመደገፍ እሺ በማለት መመርመር ጀመረ። ትሁትም ተጨንቃለች እንደተለመደው። ምን አደረገቻት እህቴን የእህቴን ልጅ እያለች እያሰበች ነው። ዶክተርም እንግዲህ ስራውን ጀመረ። ምርመራውንም ቀጠለ። ምርመራውን ከቀጠለ በኋላ ቲና ግን አሁን ነገረው ለዚህ ሽማግሌ ወይስ አልነገረውም እያለች በስጋት የለችም ነበረ። ዶክተሩ ላይ በአይኗ ብታጉረጠርጥም ዶክተሩ ሊረዳት አልቻለም። ይሁን እንጂ ዶክተርም ከመረመረ በኋላ ውጤት ይላል ከዛ ክፍል። አባባም እንግዲህ እና ልጄ ልሸኝህ ደግሞ ምንድን ነው ብሎ ሲጠይቀው ያው እንግዲህ ወደ ሆስፒታል ሄዳ ብትመረምር በጣም አሪፍ ነው የተሻለም ነገር ይኖራል በማለት እንግዲህ ከዛ ቤት ሊወጣ ችሏል። ከወጣም በኋላ አባባም እናመሰግናለን በማለት እንግዲህ ተጠራጥሮ ስለነበረ ሸኝቶታል። ወዲያውኑ አጀሪት ቲና ተደውል እና ላቶ ተመስገን ይውል እዚህ ቤት የሆነ ዶክተር መጥቶ ነበር እና እሱ ዶክተር ወዴትም እንዲሄድ አልፈልግም እባክህን አንድ ነገር አድርገው ትለዋለች። ተመስገንም እኔ ያንቺ ቅጥረኛ አይደለሁም ምንም ላረግልሽ አልችልም ብሎ ካቅማማም በኋላ ስራችን መበላሸት የለበትም ከዚህ ደረጃ ድርሸማ ይሄ ነገር እንዲፈርስብኝ አልፈልግም፣ ስለዚህ በፍጥነት ዶክተሩን የሆነ ነገር ማድረግ አለብህ ትለዋለች። እሱም እንግዲህ እሺ በማለት ይከታተለውም ጀመረ። ዶክተሩም ከዛ ቤት ከወጣ በኋላ መንገዱን እየሄደ እያለ አፍኖ ሊያግተውም ችሏል።
ዶክተር ከየት መጣ ከቀኝ ነው ወደ ግራ ብሎ ሳያስበው ወዲያውኑ ነበር ጀርባውን ተመቶ እንዲሁም ጓዙን ሸክፎበት የሄደው። አቶ ተመስገንም እንግዲህ ስራውን ካጠናቀቀ በኋላ ለቲና ደውሎ ምንድነው አንቺ ሴትዮ ስልክሽን ስቀጣቀጥልሽ እያነሳሽ አይደለም በማለት ያናግራታል። ቲናም እባክህ እኔ ምንም አይነት መተንፈሻ አጥቼ ነበረ፣ ስልክም ምንም የማወራበት ጊዜ ስላልነበረኝ ነው፣ ምን ሆነ ያስከው በማለትም ጠይቀችው። ዶክተሩ ከኔ ጋር ምን ላድርገው በማለትም እንግዲህ ይጠይቃታል። እሷም እንግዲህ ጠብቀኝ፣ ምናልባት ነገሮቹ ከተመቻቹልኝ ከዚህ ቤት ከወጣው መጥቼ ራሴ አየዋለሁ፣ ስለዚህ ምንም ነገር እንዳታደርገው እኔ ከመምጣቴ በፊት በማለት ትእዛዝ ትሰጠዋለች። ትእዛዙንም እንግዲህ በመቀበል እስካሁን ለምስክ ስትቀጠቅጥ አታነሽም በማለት ቢቆጣትም ግን ደግሞ እሺ ከማለት አማራጭ ምንም ስላልነበረው በትዕግስት ጠብቋታል። ኤደንም እንግዲህ ከዳኒ ጋር ወደ ቲና ክፍል በመሄድ የኔ ውድ የኔ ባል እንዴት ነው ታዲያ ሽማግሌችን መቼ ነው የሚሄዱት መቼ ነው የምንጠይቀው እያለች እንግዲህ ለማናገር ትሞክራለች። ይሁን እንጂ ኤደን ስታደርገው የነበረው ቲና ቀንታ እንዲሁም ደግሞ በዳኒ ስለማትጨክን ስለምትወደው ኤደን እና ዳኒ ከፊት ለፊቷ እንደዛ ፍቅር ሲጫወቱ ምናልባትም ተናዳና ቀንታ ብድግ ብላ ቁማ ትሄዳለች ፊት ለፊታችን ብለው አስበው ነበረ። አጭሪት ግን በፊቷ እያጉረጠረጠች እንዲሁም በአይኗ እየተመላለሰች ምንም ግድ ሊሰጣት አልቻለም። ይባስ ብሎ ግን እየየቻቸው ሁሉ አልነበረም ታያቸዋለች፣ ግን ደግሞ ትገራመጣቸዋለች። ኤደንም እንግዲህ በቃ ፍቅር ለምን ወደ ሳሎን ሄደን ቁጭ አንልም ትለዋለች። ዳኒም እንግዲህ ምንም ችግር የለውም ያው ናፍቀሽ ስለነበረ እንደውም ወደ ሳሎን ሄደን ብንቀመጥና ብናወራ እየተሻለ ነው በማለት እንግዲህ ይመልስላታል። ይሁን እንጂ ታዲያ ቲናንማ ይዘናት መሄድ አለብን፣ እዚህ ጥለናት መሄድ የለም በማለት ነበር እንግዲህ ዳኒ ታቀፈው ወደ ሳሎን እንዲወስዳት የጋበዘችው። በሌላ በኩል እንግዲህ አጅሪት ዳኒ ወደ ቤት ሲመጣ ልክ ጠፍቶ ስለሰነበተ ከዛ ቤት ሲመለስ በጣም ፈርቶ ነበር። ልክ እንግዳ ይመስል እንግዲህ እንዴት ዋላችሁ በማለት አባባን ልክ እንደማያውቀው ቤት ሆኖ ነበር የተቀላቀለው። አባባም እንግዲህ ዳኒ እንዴት ነው እንኳን ደህና መጣ በማለት ያው ሻንጣውን ይዞ አቀባበል አድርጎለት እንዲገባም አድርጓል። ከገባም በኋላ እንግዲህ ኤደን ትሁቴ ትሁቴ እያለች ውስጥ ጠራ ነበረ። ምክንያቱም ዳኒ መጥቷል በማለት እንዲሁም ቤት ውስጥ የሚያስፈልገውን አንዳንድ ነገሮችን ምግብም ሆነ ቁርስም እንድታዘጋጅለት በዛውም ደግሞ ሰላም እንዲላት ትሁትን ስትጠራ ነበረ። ትሁትም እንግዲህ ስራ ይዛ ስለነበረ ወዲያውኑ ፈጥና መጣች። እንዲህ ዳኒ መታሃል፣ ዋው ጎበዝ በማለት እንግዲህ በጣም እንትን እያለች ነበረ ማለት ነው። እሷም እንግዲህ ያው ናፍቆቷን እቅፍ አድርጋ ስመዋለች። ዳኒም እንግዲህ በትህትና ከተቀበላትም በኋላ ምንም ሊያደርጋት ስላልቻለ ደግነሽ ወይ ከማለት ሌላ ምንም ያላት ነገር አልነበረም። ይሁን እንጂ ወደ ፍቅራቸው ተመልሰዋል። ትሁትም ወደ ስራዋ ተመለሰች። ወደ ስራዋ ከሄደች በኋላ እንግዲህ ምንም ነገር ልታረግ አልቻለች። በሌላ በኩል እንግዲህ አባባ ትሁት ስራ ላይ ተገዝ ብሎ አይቷታል። ችግርሽ ምንድን ነው? እኔ እኮ አባትሽ ነኝ፣ ለምን አታወያየኝም? የከፋሽ ነገር ምንድን ነው? በማለትም ጠየቃት። ትሁትም ኧረ አባዬ ምንም ነገር የለም ከማለት ውጭ ሌላ የምትናገረው ነገር አልነበራትም። እሺ ይሁን፣ ይኸውልሽ ትሁት ግን መናገር ከፈለግሽ እኔ አባትሽ አለው፣ ዝም ብለሽ እንደዚህ መታፈን የለብሽም እና ማውራት የፈለግሽው ነገር ካለ አውሪ በማለት እንግዲህ አባትም ጉዳዩን ቀለል አድርጎ እንድታወራ ያደርጋታል ማለት ነው። ትሁትም እሺ በማለት ነበር የተሰናበተችው። ይሁን እንጂ ልትናገር አልቻለችም። አጀሬት ቲናም እንግዲህ ነይ ይዘሽኝ ውጭ ካለቻት በኋላ ወደ ቤት በጧቱ ያው እየጠረገች ስለነበረ ቤት ውስጥ ማን አለ በማለት ጠይቃታለች። ትሁትም ሁሉም አሉ ስትላት እንዲያው መቼ ነው የሚወጡ ከዚህ ቤት? በጣም መስልችት ያለኝ እና የሆነ የሚሄድበት ቦታ አለ፣ ስለዚህ ይዘሽኝ መሄድ አለ ትላታለች። ትሁትም ወዴት ነው የምንሄድ ብላ ብትጠይቃት ልትናገር አልቻለች። እኔ የምልሽን ብቻ አድርጊ እና ወዴት ነው የት ነው ብለሽ እንድትጠይቂኝ አልፈልግም በማለት መንገዳቸውን ቀጥለዋል። መንገዳቸውን ከቀጠሉ በኋላ እንግዲህ ሳሎን ላይ ትሁት ስታወጣት ኤደን አየቻት። ወዴት ነው አለች። ቤተክርስቲያን ልንሄድ ነው። ምን? እስከ ዛሬ ድረስ አይተው የማታውቀውን እንዴት ነው ዛሬ ትዝ ያላት በማለት ኤደን አሾፈችባት። ዳኒም ተከታትሎ እስኪ ታያት እንግዲህ እስከ ዛሬ ያው ሄዳ ስለማታውቅ ምናልባት ቢሻላት በማለት ሁላቸውም ቀለዱባት። አጀሬት ግን ያቀደችው እቅድ አለ። ወዴት ነው የምንሄድ እያለች አሁንም ትሁት መጠየቋን አላቆመችም። ትሁት ግን ምንም በጣም ፈርታ ነበረ። ሰተት አድርጋ ወደ ተመስገን ቤት ወሰደቻት። አልሄድም ብትልም ምንም አይነት አማራጭ የላት። ምክንያቱም በእጇ ውስጥ ያስገባቻቸው ሰዎች ስለነበሩ ትሁት እሺ ከማለት ውጭ እምቢ የምትለው ነገር አልነበራትም።
እንግዲህ ዶክተሩንም አስሮ እያሰቃየው ነው አቶ ተመስገን። እዛ ቤት ባገባ ይሻል ነበር ይለዋል። አስሮታል። ገቡ። ከዛ ትሁትም ገባች። እንዴ ለምንድን ነው የምታመጫት ይላል። እባክህ ምንም አታመጣም በማለት እንግዲህ አብረው ቁጭ አሉ። ዶክተሩን ማናገር ጀመረች። ዶክተሩም ትሁትን ሲያት ግራ ግብት አለው። እንዲሁም ቴናን ምን ነው ደነገጥክ? ስትመረመረኝ እኔ ጤነኛ እንደሆንኩ አላወቅም እንዴ አለችው። ትሁትም እንግዲህ ምን እያደረጋችሁ ነው በማለት ዶክተሩን ተናገረችው። ተመስገንም ለመናገር ሞከረች። ወዲያውኑ እንግዲህ አባባ ትሁትን በእርግጠኝነት አንድ ነገር ታረጋታለች ብሎ አስቦ ስለነበረ ሽጉጡን አቀባብሎ እየጠበቃቸውም ነበር። ወዲያውኑ ሁላቸውም እጅ ወደ ላይ ይላቸዋል። ድንግጥ በማለት እንግዲህ ክው ብለው ቀሩ። የዛሬ ቪዲዮአችን እንግዲህ ይህን ይመስላል። አባባ ይተኩሳል ወይስ አይተኩስባቸውም?